ከቤቴ ውጭ ስትኝ ትንሽ እንኳን አልከበደሽ? በሰዓቱ ተናድጄ ስለነበረ ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትገኙ የኔ ቻናሎች የኔን ቻናል የምትከታተሉ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? የጊዜ ናችሁ ወይ? እንግዲህ ወደ እናንተ የሚደርሰውን ቪዲዮ እናንተ ላይክና ሼር በማድረጋችሁ እኔ ደግሞ በየቀኑ እየፈለኩ እየተቀደርኩ አመጣላችኋለሁ ማለት ነው። እንግዲህ ዛሬ ደግሞ እየላችሁ የመጣሁትም ዛሬ ያው እየተለመደው የድራማ ክፍል 10 ነው 11 ነው። አደራ ድራማ ነው እየላችሁ የመጣሁት። እንግዲህ እቺ ድራማ በትንሽ ነገር ስለ አረብ ሀገር ትውስታ ስላላት በጣም ነው ለማየትና የምጓጓው ማለት ነው። በየአንዳንድ ቀኑ እረፍት እየወሰዱ ነው የሚለቁት። ወደ ገደለው አብረን ስንሄድ የብሌን እናት ስለተገኘች ብሌንን እያሳደገች ሴትዮ አላሳይም ከብሌን ጋራ እንድትተዋወቅ አልፈልግም ብላ በጣም ብሌን ተንበርክካ ስትጠይቃት እምቢ ብላት ነበረ። ነገር ግን ብሌን ደግሞ መስማዋ ጥጥ። እንግዲህ ውድ ተመልካች ብሌን እኔ ምንም መስማ የለኝም፣ እናትሽ በህይወት አለች ተብያለው፣ አላስተዋውቅሽም በምቲ ምክንያት የለሽም፣ እናቴን ሄጄ መተዋወቅ እፈልጋለሁ፣ መስማም የለኝም። እናቴ በህይወቷ እያለች እስካሁን ድረስ ስለጠበቅሽኝ ስለደበቅሽኝ ግን ስለ እናቴ ይቅርታ የማደርግልሽ ነገር የለም። ሰዓት በእናቴ በኩል ምንም ነገር ይቅርታ የማደርግልሽ ነገር የለም። ነገር ግን ስራዬን ለቤታችን መተዳደሪያ ብዬ ልጆችን የማስጠናው ብዬ ከቤት ወጥቼ የቤት ሰራተኝነትን እየሰራውን ስለደበኩሽ እኔ ጊዜያችንን እናሻሽል ብዬ ነውና ስለደበኩሽ ስለሱ ብቻ ይቅርታ እጠይቅሻለሁ እናቴ ብላታለች። ነገር ግን ሌሎቹን አንቺ ባትነግሪኝም እኔ እናቴን እፈልጋታለሁ፣ ምንም ነገር የሚያጨናነቅሽ ነገር የለም ብላታለች። ግን አንቺ እናትሽን ማን ነው የነገረሽ? እናትሽን የነገረሽ ሰው ለኔ ልትነግሪ። እንግዲህ ውድ ተመልካች የብሌን አሳዳጊ እናት አላሳይም ስትላት የብሌን እናት እንግዲህ እንዳለች በህይወት እንዳለች ወደ 4 ኪሎ እንደምትኖር ሁሉም ሰው እየነገራት ነው። የበኃይሉ ተላላኪም በጣም እየነገራት ነው የት እያለች። ግን ግራ ሲገባው በጣም ደንግጦ ነበረ። የብሌን አሳዳጊ ሄዳ እናቷን እሺ አሳይሻለሁ፣ እናትሽን በደንብ ነው ማሳይሽ፣ አንቺው ብቻ ይቅርታ አድርግልኝ ብሌንን ስትላት ነበረ። እኔ ግን እናቴ ይቅርታ አድርግልኝና ስለ ስራዬ ብቻ ነው ይቅርታ የማደርግልሽ እንጂ እኔ ስለሌላው ምንም ነገር የሚመለከተኝ ነገር የለም ብላታለች ብሌን። ስለዚህ የዋሸውት ደግሞ ለምን እንደዋሸውት እናንተም ታውቃላችሁ አስጠንቅቃችሁ። እኔ ደግሞ ምክንያቴ ለክራይ ቤቱን ለመሸፈን ነው እንጂ ለሌላ ነገር አይደለም። ስለዚህ ልጆች ነው የማስጠናው ብዬ ነግሬሻለሁ። አሁን ደግሞ ምንም ነገር ስለዋሸውሽ ብቻ እሱን እውነቱን ስላልነገርኩሽ ብቻ ነው እንጂ
እውነቱን ስላልነገርኩሽ ብቻ ነው እንጂ ሌሎቹን ነገር ምንም ነገር እየደበኩሽ ነገር የለም እናቴ። ስለዚህ አሁን ደግሞ በግልጽና በግልጽ እናቴን ካሳይሽኝ አሳይኝ፣ ካላሳይሽኝ ደግሞ እወጣለው ብላ ነው የሄደችው። እንግዲህ ወደ ቤተ ክርስቲያን አካባቢ ሄዳ ስታዝንና ስትጸልይና በጣም መንገድ ላይ ቁጭ ብላ አንዳንድ ስለ ቤተ ክርስቲያን ትምህርት ስታዳምጥ ጓደኛዋ አብረው የሚሰሩት አግኝቷት ነበረ። እንዴ ብሌን ምንድን ነው ከዚህ የምታረጊው? ያንቺ ችግር ምንድን ነው? ምንድን ነው ያጋጠመሽ? እስቲ ንገሪኝ ብሎ ሲጠይቃት ነበረ ስልክ ደውሎ። አሁን በቅርብ ጊዜ ልታገኘኝም አልትችልም። እኔ ወደ ቤተ ክርስቲያን አካባቢ ነው ያለሁት። ስለዚህ በጣም ከእናቴ ያሳደገችኝ ጋራ ስለተጣለው አልፈልግም የትም መመለስና እናቴ ጋ ነው መሄድ የምፈልገው ስትለው ነበረ። ጓደኛዋንም እባክሽ ምንም ችግር የለውምና ወደ ቤትሽ ትመለሻለሽ፣ ከእናትሽም ጋራም እናስታርቅሻለን። እባክሽ እኔ ያለሽበትን አካባቢ የትኛውም ቤተ ክርስቲያን እንደሆነ ንገረኝና መጥቼ እወስድሻለሁ እባክሽ ሲላት ነበረ። አይ እባክሽ አትበለኝና እነግርሃለሁ ወይንም እመጣለሁ እስከ ቤት ድረስ ስትለው ነበረ። ነገር ግን እሷ እንደዛ ብትለውም እሱም ሮጦ ለአከራይዋ ነው እየተናገረው። አከራይዋ ደግሞ አንተ በዚህን 3 ቀን ውስጥ ቤት ፈልገህ ውጣ ብዬህ ነበረ እኮ ለምንድን ነው ቤት ፈልገህ ያልወጣከው? እስካሁን ድረስ ምንድን ነው የምትፈልገው ብላ ስትጠይቀው ነበረ። አይ እወጣለሁ ምንም ችግር የለውም ቤት እያፈላለኩ ነው፣ ግን የሆነ ችግር አጋጥሞኝ ነው ያን ችግር ላጋራሽ ብዬ ነው ምንት ያለሽ ብሎ ሲነግራት ነበረ። ነገሩ ግን እንደዚህ ነው አላት። ቢሊየን እኮ በጣም አሳዳጊ እናቷ ጋራ ተጣልታ አሁን ቤተ ክርስቲያን ሄዳ ቤተ ክርስቲያን በሩ ላይ ቁጭ ብላ እያለቀሰች ነው። እና እንዴት ያለሽ ወደዚህ ብትመጣስ ምንድን ነው የምትዩ ብሎ ሲጠይቃት ነበረ። እንዴ ምን ሆና ነው እዛ የምትቀመጠው? ምንም ችግር የለውም እናስታረቃችኋለንና እስቲ አነጋግራትና ወይንም እኔ ያለችበት ቦታ ሄጄ ላምጣት ወይንምስ ቅጠራትና እሷ ትምጣ ብላ አነጋግረው ወደ ቤት ተመልሳ ነበረ። ነገር ግን ቢሊየን ተመልሳ መታ ስትመጣም ስልክም ደውላላት ነበረ። ነገር ግን የበፊቷ አሰሪዋ ነች። ስልክም ስትደውልላት እንዲያለቻት ቢከፋሽም ነይ ከእናትሽ ጋራ አገናኝሻለሁ። እናትሽ በህይወት እንዳለች ማን ነው የነገረሽ? በነገራችን ላይ እኔም ወደ አረብ ሀገር ሄጄ ነበረ። በነገራችን ላይ እስቲ ንገርኝ እናትሽ ምን አይነት እናት እንደሆነች፣ ምን አይነት ሰው እንደሆነች እኮ እዚሁ አካባቢማ ከኖረች ላቃት እችላለሁ። ነይና ንገርኝ ከእናትሽ ጋራ አብረን አፈላልገን፣ እሷ እምቢ ካለችሽ አብረን አፈላልገን ልንገናኝ እንችላለን። ለማንኛውም አንቺ ሳትናደጂ ቀጥ ብለሽ ብትመጪ አይሻልም ወይ ብላ ብሌንን አነጋግራት ነበረ። ብሌን ከዛ በኋላ እሺ ያለቻትና ወደ ቤት ስትመጣ አንዳንድ ነገር እየተነጋገሩ እያለ የብሌን አሳዳጊ ብቅ አለች። የብሌን አሳዳጊ ስትመጣም ማንም ሰው ዝም ያላት፣ ሁሉም ሰው ዝም ነው ያላት። ማንም ሰው ለምን መጣሽ ለምን ገባሽ ያላት የለም። በኃይሉ ጋር ብቻ ስልክ ተደውሎ የብሌን አሳዳጊ እናቷ መጣችና እናትሽን አስተዋውቅሻለሁ ብላ የብሌን አሳዳጊ ከቤት ወጥታለች ምን ላድርግኔ ብሎ ሲነግራት ነበረ። በኃይሉ ደግሞ አፈራባክ ብላና አሳይካለው እጅ ሴትዮ ከዛች እናቷ ጋራ ትተዋወቅና አንተ ኑሮክን ነው የማጠፋው ሲለው ነበረ። እንግዲህ ውድ ተመልካች የዛሬ ቪዲዮ ይሄን ይመስላል። ሰላም ጤና ይስጥልኝ። ውድ የተወደዳችሁና የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ላይክ እያረጋችሁ
አበረታቱኝ። መምጣት አልችልም። እንደ ሰው የማይከዳኝ ለእኔ ከኔ በላይ የሚያስ